ሰላም ውድ ቤተሰቦቻችን፣ ዛሬ ከናንተ ጋር በብዙ ሰዎች ዘንድ መነጋገሪያ ሆኖ የቀጠለው የአብርሃም ጉዳይ እንመለከታለን። አብርሃምም ከሆስፒታል ከወጣ በኋላ ብዙ ጥያቄዎች ተነስተዋል። በተለይም በቀጣይ ምን ውሳኔ ይወስናል የሚለውን ጉዳይ የብዙዎቹ ትኩረት ስቧል። የተሰራጨውንም መረጃ በመመልከት ዛሬ ይህንን ጉዳይ አብረን እንወያያለን። እንደሚታወቀው አብርሃም እና ሩታም ከተለያዩ በኋላ በህይወቱ ብዙ ለውጦችን ተፈጥረዋል። በቤተሰቡ መካከል የተለያዩ አስተያየቶችና ድጋፎች ሲኖሩ ታይተዋል። በቅርብ የተፈጠረው ክርክርና ከዚያም በኋላ ወደ ሆስፒታል መግባቱ ደግሞ ጉዳዩን የበለጠ ትኩረት እንዲያገኝ አድርገዋል። አሁንም ግን ከሆስፒታል ከወጣ በኋላም ብዙ ሰዎች የሚጠይቁት ጥያቄ አንድ ብቻ ነው። አብርሃም ዝምታውን ይሰብራል ወይስ ለጊዜው ምንም ሳይነገር ይቆያል? ይህንን ጥያቄ አሁንም መልስ እየጠበቀ ይገኛል። በመጨረሻም ውድ ቤተሰቦቻችን የብዙዎቹን ሰዎች ጉጉት ያለው ጉዳዩ አብርሃም በቀጣይ የሚወስነው ውሳኔ ምንድነው? ከልጁ እናት ከሩታ ጋር አዲስ ገጽ ይከፍታል ወይስ ከሄርሜላ ጋር የጀመረውን ግንኙነት ይቀጥላል? ለዚህ ጥያቄ እስካሁን ይፋ መልስ የለውም። እናንተስ ምን ይመስላችኋል? አብርሃም ሩታን ይመርጣል ወይስ ሄርሜላን ይመርጣል? ወይስ ሌላ ውሳኔ ይወስናል? ሐሳባችሁን በኮሜንት አካፍሉን። ቪዲዮውን ከወደዳችሁት ላይክ ማድረጋችሁና ሰብስክራይብ ማድረጋችሁን እንዳትረሱ። እስክንገናኝ ሰላም ቆዩን።